የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 21 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መጋቢት 21 ቀን 2281 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ሽግግር መንግስትና ዴሞክራሲን አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠውን ማብራሪያ እናሰማለን። በርካታ የአገዛዙ ኃይል ወደ ደቡብ ወሎ ማዕከላዊ አካባቢዎች ገብቶ በንጹሃንና በንብረታቸው ላይ ከባድ ጉዳት ማድረሱ ተረጋገጠ። ከደሴ በስተምዕራብ ከሚገኘው ወረዳዎች መካከል በአምስቱ ማለትም በመካነ ሰላም ዙሪያ ገጠር ወረዳ፣ በመሃል ሳይንት ወረዳ፣ በወራይሉ የአማራ ሳይንት ወረዳና ወግዲ ወረዳ ውስጥ የሚገኘው የአገዛዙ እግረኛ ኃይል ተጨማሪ ኃይል እንዲላክለት ተደርጎ የሜካናይዝድ ምድብተኛ ድጋፍ ተሰጥቶት ለተከታታይ ቀናት የንጹሃን መንደሮችን በመደብደብ በሰውና በንብረት ላይ ከባድ ጉዳት አድርሷል። አማራ ጠሎ ኮሎኔሉስ መካናይዝድ ምድብተኞችና እግረኞች በተኩስ ካደረሱት ጉዳት በተጨማሪም የበርካታ ንጹሃን አርሶ አደሮች ተገፈዋል። የንጹሃን ቤትና ሱቅ ጭምር ዘርፈዋል። በዛሬው ዕለትም በአማራ ሳይንት ግንባር ወደ ርዕሰ አድባራት ወገዳማት ተድባበ ማርያም አቅጣጫ የጠላት ኃይል መካናይዝድ ምድብተኞችን መድፍ እየተኮሱ መሆኑ ተሰምቷል። ቤተ ክርስቲያን ላይ የምርጫ ካርድ ሲሰጥ የነበረ ያገዛዙ ኃይል ተመታ። ሰሜን አማራ ቀጠና በጎንደር የበጋሻው ክፍለ ጦርና ሀዲዮኑ አጥናፉ ብርጌድ በሚንቀሳቀስበት ቀጠና ወገራ ወረዳ ልዩ ስሙ ጉንትራ አቦ ቀበሌ አቦ ቤተክርስቲያን ላይ በዛሬው ዕለት እሁድን ምክንያት በማድረግ ከህግ ውጭ በሆነ መልኩ ቤተክርስቲያን ላይ የምርጫ ቅስቀሳ በማድረግ የምርጫ ካርድ ሲሰጥ የነበረ ያገዛዙ ተላላኪ ተመቷል። አርበኛ ያስተምሮ በቅርብ ርቀት የነበሩ የአጥናፉ ብርጌድ አባላትን በማስተባበር ምርጫ ለማስፈጸም የወጣውን ያገዛዙ ተላላኪ ሁለቱንም በወጣበት ላይ መለስ ሸኝተዋል። አራቱን በማቁሰል ቁስለኞችን የምርጫ ቁሳቁሱን ጠቅልሎ ነፍስ ያውጪ ብሎ ወደ ኋላ ሸሽተዋል። በአፋብን የደረሰበትን ሞት ምትና ኪሳራን ለመሸፈን የወገራ ወረዳ ኮሚኒኬሽን ከጉንትራ አቦ ማህበረሰብ ጋር ለሰላም ዘብ እንቆማለን የሚል ውይይት አደረግን እያለ እንደተለመደው እንደ በቀቀን አንድ አይነት ንግግር በፌስቡክ ገጹ ቢለጥፍም ምድር ላይ ግን ላይመለስ የለጠፋቸው የጎንደር የበጋሻው ክፍለ ጦሮች ናቸው። ከአርባያ ከተማ ወጥቶ ወደ ኮዛ ቀበሌ ምርጫ ቅስቀሳ ለማድረግ የወጣው ያገዛዙ ኃይል በጎንደር የበጋሻው ክፍለ ጦር አሃዶች ከናሁሰኔ ሻለቃ ከመልካሙ ድረስና ከጽናት ብርጌድ የተሰጣጡ የፋኖ ኃይሎች ተመቷል። ይህም የጋራ በመሆን የመጣውን ያገዛዙ ምርጫ ተላላኪ ቡድን ከዚህ በኋላም ማንታገስ መሆኑን እንዲያውቁ ሲሉ መልእክት አስተላልፈዋል። ያገዛዙ የምርጫ በአፈሙዝ ለማስፈጸም ሌት ተቀን እየለፋ ቢሆንም እንደማይሳካለትና የአፋብን ኃይሎች በየትኛውም አጋጣሚ ባገኙት መንገድ እርምጃ ሊወስዱ እንደሚችሉ ከወዲሁ መልእክታቸውን እነሆ ብለዋል። የአማራን ሕዝብ ትውልድ እየቀበረ የሚገኘው አገዛዙ የትምህርት ተቋማትን አንድም በድሮን ሲያሸው የምሽግ መሳሪያ ማድረጉ ተገለጸ። በምዕራብ ወሎ ግንባር ወግድ ወረዳ ውስጥ የሚገኝ ትምህርት ቤት ምሽግ አድርጎ በዚህ መልኩ የትውልድ መቅረጫውን ተቋም ንብረት አውድሟል። በዓለማችን ላይ የሚገኙ ከፖለቲካ ነፃ የሆኑ ተቋማትን የፖለቲካ መጠቀሚያና መሸጋገሪያ ያደረገ የሚገኘው ብቸኛው የዓለማችን አምባገነኑ መሪ ኮሎኔሉ ዛሬም አማራ የሆኑ የትምህርት ቤትና የሃይማኖት ተቋማት ውስጥ ህዝቡን እየዘረፈና እያዋደመ የሚገኘው ሰራዊቱን በመመሸግ
የራሱን ህዝብ እየጨፈጨፈ ይገኛል። ሀገርን እመራለሁ ህዝቤን እመራለሁ የተባለ ትውልድ እፈጥራለሁ እያለ የሚቀረደደው ኮሎኔሉ የአማራ ህዝብ አዲሱ ትውልድ ትምህርት ተምሮ ሀገር መምራት የሚችል ትውልድ እንዳይፈጠር ካደረገ ድፍን 4 ዓመታት ተቆጥረዋል። የአማራን ህዝብ እረፍት በመንሳት የአማራን ህዝብ ኢኮኖሚ በመሰረተ ልማት ትምህርትና በመሳሰሉት ጉዳዮች የአማራን ህዝብ ከምድረ ገጽ ለማጥፋት የ100 ዓመት እቅዱ አውጥቶ እየተንቀሳቀሰ ሲሆን ዛሬ ላይ ሁሉን አቅዶ በአረመኔያዊ ተግባሩ እየተገበራቸው ይገኛልም ብለዋል። የሽግግር መንግስትና ዴሞክራሲ የሰለጠነ ፖለቲካ አባወራንን ባዮች በአሁኑ ጊዜ የሽግግር መንግስት መቋቋም አለበት የተባለውን ለራሳቸው በሚያመች መንገድ ሊተረጉሙ ጥረዋል። ኢትዮጵያን በሚጎዳና አገርን ለቅርጫ የሚያቀርብ ሆኖ ተገኝቷል። በመሆኑም ሽግግር ስንል ሽግግር ሲሉ ብሎ መተቸቱ አስፈላጊ ሆኖ ተገኝቷል። የሽግግር መንግስትን ጽንሰ ሐሳብ በመጀመሪያ ያቀረበው ኢህአፓ ነው። ወታደራዊ ምርጦች የራሳቸውን ጊዜያዊ ተብዬ ወታደራዊ አገዛዝ ሊመሰርቱ ሲነሱ ጊዜያዊ ህዝባዊ መንግስት ይቋቋም በሚል ድርጅቱ ሁሉን አቀፍ አስተዳደር እንዲመሰረት ታገለ። የዚህም መሰረቱ ሁሉን የአንድነት ኃይሎች፣ ድርጅቶች፣ ህዝባዊ ኃይሎችና ታዋቂ አገር ወዳዶችን ያቀፈ ጊዜያዊ ተቋም ከተመሰረተ ውጤቱ ለአገር ጠቃሚ ይሆናል የሚል አስተሳሰብ ነበር። የደርግም ሆነ የወያኔ አገዛዝ ግን ይህን ዴሞክራሲያዊ አማራጭ አፍነው የራሳቸውን አምባገነናዊ አገዛዝ በማስፈናቸው አገርና ዜጎች ለሽብርና ጭፍጨፋ ተጋለጡ። የተከተለውን ጥፋት ሁላችንም የምናውቀው ነው። የሽግግር መንግስት ማጠየቂያው ከጭቆና ጨለማ ለመውጣት ሁሉም አገር ወዳድ ኃይሎች ተባብረው ሽግግርን ያዘጋጁ የሚለው ነው። የሽግግር ሂደት ግን ተራ ቅርጫ አይደለም። ሁሉም በየፊናው ሙዳ ስጋውን ወይም ሙዳ ክልሉን ቦጭቆ የሚወስድበት አይደለም። ዛሬ ያውም ለአገር ተቆርቋሪ ነን ከሚሉትም እየተሰማ ያለው የሽግግር መንግስት ምስረታ ነገር ዓለሙን አደባልቆ ኢትዮጵያና ኢትዮጵያዊነትንም ለካዱ ክፍሎች ሁሉ ዕድልና መድረክ ሰጭ ሆኖ ይገኛል። ጨቋኙን የኦሮሞማ ኦነግ ስርዓት ለመገርሰስ የታጋይ ኃይሎች ትብብር አስፈላጊ ነው። ያለው ቀውስና ችግርም የተወሳሰበና ብዙም በመሆኑ ታጋይ ኃይሎች በጋራ የሽግግር መንግስት አቋቁመው ለችግሮች መፍትሄ መፈለጋቸው አማራጭ የለውም ተብሏል። ትክክል ነው። በጋራ መሰማራቱ ለለውጡ ሂደት ኃይልን ይሰጠዋል። የሽግግር መንግስት ጽንሰ ሐሳብም ይህን መሰረት ያደረገ ነው። ሀገር ወዳዶች በጋራ መሰባሰባቸውን፣ በጋራ መፍትሄ መፈለጋቸውን ሽግግር ስንል የኢትዮጵያ ለኢትዮጵያ ሽግግር ነው። ለኢትዮጵያ መሰረታዊ ችግሮች አገራዊ መፍትሄ ለመፈለግና ለማግኘት ሽግግር ስንል የጨረባ ተስካሪ መስል ግራ ቀኙን ሰብስበው ቅርጫ ማካሄድና ሁሉም የራሱን ድርሻ እንዲወስድ ማመቻቸት ማለት ሊሆን አይችልም። በሽግግሩ ጉባኤ ወይም ሂደት ተካፋይ ሊሆኑ የሚችሉት ለኢትዮጵያ የቆሙና ለኢትዮጵያ ችግሮች መፍትሄ ፈላጊዎች መሆን አለባቸው። ኢትዮጵያዊ መሆን አለባቸው። በኢትዮጵያ የሽግግር ሂደት ኢትዮጵያዊ አይደለንም የሚሉም ሆኑ እንድትፈርስ የሚጥሩ ሊካፈሉ አይችሉም ማለት ነው። ቅርጫ ሳይሆን አገርን በአንድነትና በዴሞክራሲ ማጠናከር ነውና ዋናው ግብ የለም አገሪቷን እንቦጫጭቅ
እንከፋፍል፣ እንገነጣጥል ባዮች የሽግግር ሂደት ተካፋይ መሆን የለባቸውም። የሽግግር መንግስት ስንል ለኢትዮጵያ በኢትዮጵያ የሽግግር መንግስት ማለታችን ነው። የኢትዮጵያን አንድነት የተጻረሩና አሳልፈው የሰጡ ከሃዲዎች ከለየላቸው ገንጣዮች ጋር አብረው በአሁኑ ጊዜ የሽግግር መንግስት ይቋቋምና ህዝባችን የራሱን የብቻውን ህዝበ ውሳኔ አካሂዶ ኦሮሚያ ወይስ ኢትዮጵያ በሚል ይወስን ዘንድ መብት ይኑረው የሚሉት ክፍሎች ይህን ሽግግር ለራሳቸው መፈንጫ ሊጠቀሙበት መነሳታቸውን ማወቅ የግድ ይሆናል። ሽግግሩ ኢትዮጵያን ለቅርጫ ማቅረቢያ ሊሆን አይችልም። ገንጣዮችና አሳፋሪ ምሁር ተብዬ አጋሮቻቸው ኢትዮጵያን ለቅርጫ አቅርበው ሙዳ ስጋ ሙዳ ክልል ታቅፈው የሚሄዱበትን ሂደት ዜጎች ሊፈቅዱ አይችሉም። ወያኔ በታሪኩ ሽግግርን በሚመለከት ያለው ሚና አሳፋሪ ነው። ቀደም ሲል የሽግግር መንግስት አባላት ጸረ ደርግ ብቻ ሳይሆኑ ጸረ አሜሪካ መሆን አለባቸው ብሎ ሲጮህ ነበር። ይህን ተወና በሽግግሩ መንግስት ደግሞ ደርግም ሊሳተፍ ይችላል አለ። ይህ ሁሉ ማደናገሪያ ነበር። ደርግ ሊንኮታኮት ሲቀርብም በአሜሪካ አቀናባሪነት በሎንዶን ስብሰባ ሲጠራ ወያኔና ሻዕቢያ ኦነግን በአጃቢነት ወይም የኦነግ መሪ በጊዜው ባለው መሰረት የግድግዳ ላይ ዝንብነት ማለትም ሽፋን ሰጭ ኢምንትነት ጠርተው የራሳቸውን ሂደት በራሳቸው አካሄዱ። በአዲስ አበባ ተካሄደ የተባለው የሽግግር ሂደት እንዲሁ የጠራራ ፀሐይ ቧልት ሆነ። በወያኔ የአዳር የጎጠኛ ፈጣን ዩኒቨርሲቲ ምሩቅ የሆኑትም የጎሳ ድርጅቶችን ፈልፍለው ወያኔን በተንኮሉ አጀቡት። ሽግግሩ ወደ ዴሞክራሲ ሳይሆን ወደ ወያኔ ጎጠኛ ማጥ ሆነ። ሽግግሩ ሽግግር ሳይሆን ባለህበት እርገጥ ወይም ቀኝ ኋላ ወደ ባሰው ሆኖ እነሆ መከራና ፍዳ እየተቀበልን ነው። ውሳኔ ህዝብን በተመለከተም ሰቆቃ አዘል ተመክሮ አለን። ሻዕቢያ ሲያደናግር ህዝብ በውሳኔ ህዝብ ከኢትዮጵያ ጋር በፌዴራል ወይም አንድነት የሚተሳሰር ወይም ነጻ ይሁን ምርጫ ቀርቦለት ይወስን በሚል ዴሞክራሲያዊ መስለው ቢለፈፉም ጉልበት አግኝተው የቁርጡ ቀን ሲመጣ ግን ነጻነት ወይስ ባርነት በሚል በራሳቸው ቁጥጥር ስር ውሳኔ አካሄድ ማለታቸውን ያየነው ነው። ለዚህም ነው ኦነጎቹ የሽግግር ሂደት ይኖርና የኦሮሞ ህዝብ ለብቻውና በራሱ ኦሮሚያ ወይስ ኢትዮጵያ ብሎ ይወስን ሲሉ ምነው አናቃችሁን፣ ምነው ዳግም የምንጃጃልና የምንሞኝ ያደረጋችሁን ብለን የምንቃወማቸው። ትግላችን ኢትዮጵያን ለቅርጫ ሊያቀርቡ ለተዘጋጁ እድል ለመስጠት አይደለም። አወቅን ያሉ ግን በአሳፋሪ ደረጃ አገርን ለገንጣዮች የሸጡት ደግሞ ሽግግሩም ለእነዚህ አገር አፍራሾች እንዲበጅ ለማመቻቸት በተዛባ መንገድ የመብትን ጥያቄ ያነሳሉ። ማንም አገር ቢሆን አገርን እናጥፋ እንከፋፍል ለሚሉ መብት ሰጥቶ በሉ አጥፉን የሚል የለም። የመብት ልኩ ይገደባል። አገርን ሊያጠፋ ህዝብን ሊጎዳ ሲወነጨፍ ማለት ነው። ነገ ኢትዮጵያ ከኦሮሞማው አረመኔ አገዛዝ ስትላቀቅ ሊመሰረት የምንፈልገውና መመስረትም ያለበት የሽግግር መንግስት ኢትዮጵያን ወደ ዴሞክራሲያዊ ስርዓት የሚያሸጋግር በኢትዮጵያ አንድነት የሚያምኑትን ያቀፈ የአንድነት ኃይሎችን ያሳተፈና መሰረት ያደረገ መሆን አለበት። ኢትዮጵያን ለቅርጫና ለግንጠላ ሊያመቻቹና ሊዳርጉ ለማሉና ለወሰኑ ክፍት መሆን የለበትም። አብረን እንታገልና የሽግግር መንግስት መስርተን የራሳችንን የግንጠላ ውሳኔ ህዝብ በራሳችን ህዝብ ብቻ እናካሄድ ለሚሉት አጃቢ መሆን ከሀገር ወዳድ ኢትዮጵያዊ የሚጠበቅ አይደለም። የሽግግር ሂደት አገር ወዳድ ኃይሎችን ሁሉ ለማቀፍና ከጨለማውና አረመኔው አገዛዝ ለመላቀቅ የሁሉን ተሳትፎ ለማረጋገጥ ነው እንጂ ለገንጣ ኃይሎች ኢትዮጵያን ለቅርጫ ለማመቻቸት አይደለም። አብረን ታግለን በኋላ የራሳችንን ህዝበ ውሳኔ እናደርጋለን ብለው በአጃቢነትና በጅልነት ሊነዱን ለሚፈልጉ ክፍሎች ጋሪ ለመሆን ዝግጁ መሆን የለብንም። የጋራ ትግላችን በመጀመሪያ ለኢትዮጵያ መሆን አለበት። በቅርቡ ብቅ ያሉ ምሁር በሉን ማፈሪያዎች ኢትዮጵያና ታሪኳን እየካዱና አጠያቂ ነው እያሉ ለገንጣዮች ድልዳል ማንጠፍ መጀመራቸውን እየታዘብን ነው።
መብት በሚል ሽፋንም በገንጣዮች ስር የግንጠላ ውሳኔ ሕዝብ ተብዬ በኤርትራ እንደተካሄደው ይካሄድ ዘንድም ተከራካሪ ሆነዋል። አሳፋሪ ነው፣ ለጆሮ የሚቀፍ። ለዚህም ነው ሕዝብ የሚፈልገው የሽግግር መንግስትና ገንጣዮችና መጋዣዎቻቸው የሚፈልጉት ተቃራኒ ሆኖ የሚገኘው። ሕዝብ የሽግግር መንግስት ሲል ዴሞክራሲን የሚያሰፍን የኢትዮጵያን ሕልውናና አንድነት የሚያስጠብቀውን ነው። ገንጣዮችና የሀገር አንድነት ጸሮች ደግሞ ሽግግር ሲሉ የደራ ቅርጫ የሚሰፍንበትንና ምድረ ገንጣይ መብት በሚል ሽፋን ሙዳ ክልሉን ጎርዶ የሚወስድበትን ሁኔታ ነው። የሚታረቁ አቋሞች አይደሉም። ለዚህም ነው ሽግግር መንግስት ይመስረት፣ መብት ይከበር፣ ሕዝበ ውሳኔ ይካሄድ፣ የመገንጠል መብታችን ይከበር የሚሉት በከሃዲ ምሁራን የታጀቡ ጫጫታዎች አገር አጥፊ ናቸውና ልንታገላቸው የሚገባው። ለኢትዮጵያ የሚበጀው የሽግግር መንግስት የአንድነት ኃይሎችን ያቀፈ የሽግግር መንግስት ምስረታና የዴሞክራሲ ሂደት አማራጭ ነው። ሌላ የለም። ሌላው ሁሉ ለኢትዮጵያ አይጠቅምም። ተቃዋሚ ኃይሎችና የሽግግር መንግስት ጉዳይ። የሽግግር መንግስት ጥያቄ ዛሬ የተነሳ አይደለም። አንዳንዶች ግን እነሱ ያነሱት የፈጠሩት እየመሰላቸው ራሳቸውን ያታልላሉ። በየካቲት 66 ዓመተ ምህረት በኢሃፓ የቀረበው የጊዜያዊ ህዝባዊ መንግስት ጥሪ መሰረታዊ የሽግግር መንግስት ቅኝትና አቅጣጫን የጠቆመ ነበር። ይህን ግን አምባገነን መኮንኖችና አድርባይ ምሁር ደጋፊዎቻቸው አልቀበል በማለታቸው ሁሉን አቀፍ አገዛዝ ሊቋቋም ባለመቻሉ ያ ሁሉ እልቂትና እስከዛሬም የቀጠለው መርገምና ኪሳራ ሊከሰት ቻለ። በጸረ ደርጉ ትግል ጊዜም የሽግግር መንግስትን ጽንሰ ሐሳብ ኢሃፓ በዝርዝር አቅርቦ ነበር። በወቅቱም ወያኔ የጠላትን ዝርዝር አስፍቶና አብዝቶ እነገሌ ይታገዱ ወዘተ በሚል ጉዳዩን ዝብርቅርቅ አድርጎት ነበር። በባዕዳን ድጋፍ ለስልጣን ሲበቃም በሻዕቢያ ኦነግና ባዕዳንም ድጋፍ የሽግግር ጉባኤው ያለው ቧልት አገር ወዳድ ድርጅቶችን ያገለልና በነ ሌንጮና ሌሎች አዳማቂነትና አጃቢነት የወያኔን የበላይነትና ዘረኝነትን ያሰፈነ ነበር። ከዚህም በኋላ ኢህአፓ የወያኔን ዘረኛ አገዛዝ ለማስወገድ የሚያስፈልገውን የሽግግር ሂደት በተመለከተ ግልጽ አቋምና ማብራሪያም አቅርቦ ነበር። በኢዲሃቅ ደረጃም በሰላማዊ ትግልና ዴሞክራሲያዊ ሽግግር ለመሳተፍ የተወሰደውን አቋም ወግዱ ብሎ ያከሸፈው ወያኔ ራሱ መሆኑን እነ ሄርማን ኮሄን ሳይቀሩ አምነዋል። እርቅ ወሰላም ተብሎ ወያኔ ባያሌው ተጠይቆ በአቋራጭ ለስልጣን ለመምጣት አትሞክሩ ብሎ እምቢ ማለቱም ምስጢር አይደለም። ለሰላምና እርቅ ጉባኤ የሄዱትንም አስሯል። ዛሬ ከዚያ ሁሉ ተመክሮ ተመልሶ እርቅ ወሰላም ጉባኤ ማለት ብልህነት ሳይሆን መደደብ ነው። የሽግግር መንግስትንም ይዘት ያልተረዱ ሰዎች ደግመው ደጋግመው መሳቂያ መሳለቂያ እንዳደረጉንም መካድ የሚቻል አይደለም። በተወሰነ ጊዜ ከዋሽንግተን እስከ ዳላስና ስዊድን ያሉ ጥቂት ዜጎች የስደት መንግስት ካልተቋቋመ በሚል ተተራምሰው ጥረታቸው ተኖ ቀርቷል። ዛሬም እንዲሁ በዚሁ መንገድ የሚባዝኑ አሉ። የሽግግር መንግስት በተቃዋሚዎች መቼ ይቋቋማል? እንዴትስ ዕውቅና ያገኛል?
ይህን በተመለከተ ምላሽ ለመስጠት ታሪካዊ ተመክሮን መገምገም የግድ ይሆናል። በታሪክ ካየነው በተቃዋሚዎች የሚቋቋሙ የሽግግር መንግስታት ዕውቅና ያገኙት ትግል አካሂደው የሀገራቸውን አጋማሽ ወይም ከዚያ በላይ መሬት ነጻ ካወጡ በኋላ ነው። ለምሳሌ ቪየትናምና አልጄሪያ በባዕድ አገር 30-40 ሆኖ የሽግግር መንግስት ነን ስለተባለ ማንም ዕውቅና የሚሰጥ አይሆንም፣ ይስቅብናል እንጂ። ታግሎ ያለውን አገዛዝ አናግቶና መሬትን ነጻ አውጥቶ በመገኘት እወቁን ማለት ሲጠበቅ፣ ሌላው ደግሞ በራሳችን በባዕዳን እዝና ድጋፍ ቁጥጥር ተመስርቶ መገኘትን ይመለከታል። እንደ ሊቢያና ሶሪያ ተቃዋሚዎች ወይም ተኪነን ባይ ድርጅቶች ማለት ነው። በኢትዮጵያ ተጨባጭ ሁኔታ ግን ያለው አገዛዝ የምዕራቦች የቡችላ ነው። ወዳጃቸው ታዛዣቸው ነው። ይደግፉታል እንጂ የሚቃወሙትን የሚደግፉ አይደሉም። ስለዚህም ወያኔን ተቃውመናልና ብሎ የወያኔ ደጋፊዎች የሆኑትን እወቁን እርዱን ማለቱ ሞኝ ያሰኛል። ለምን ብለው ለማንስ ብለው? በሊቢያና በሶሪያ የሽግግር መንግስት የታበሉትን ከመጀመሪያው ያቋቋሟቸው ራሳቸው ባዕዳን ናቸው። በእርግጥ እነዚህ ቡድኖች ውሎ አድሮ ባዕዳን የፈለጉትን ማሟላት ሳይችሉ ቀርተው ለምሳሌ በኢራቅና በሊቢያ ጸረ ምዕራብ ቀውስ ሰፍኗል ወይም እየሰፈነ ነው። በኢትዮጵያም ከመለስ ሞት በኋላ ባዕዳን የፈለጉት ሁኔታ አልተከሰተም። ወያኔ ሊሰፋ ቀርቶ ጠቦ በውስጣዊ ቀውስ እየተናጠ ነው። ይህ እንዳለ ሆኖ ግን 30-40 ሆኖ የሽግግር መንግስት ነንና ዕውቅና ይሰጠን ብሎ መነሳት መቃታት ከእውነታ ሁሉ መራቅና ራስን ለትችትና ስላቅ ማጋለጥ ማለት ነው። የተወሰኑ ድርጅቶች ታግለው ምንም ሚዛን ያለው ጥቃት በጠላት ላይ አድርሰው የተኪነትን አዝማሚያ ሳያሳዩ ገና በእንጭጩ ዕውቅና ሲጠይቁ ከቧልትነት የማያልፈው ተቃዋሚ ኃይሎች በጋራም ሆነ በተናጠል ወያኔን አጥቅተውና ቦታ አስለቅቀው ወደ ሽንፈት ጥግ ልከው የአሸናፊነትን ሰንደቅ ሲያውለበልቡ ያኔ ባዕዳን በግድ ተቃዋሚውን ማወቅ ይገደዳሉ። ከዚያ በመለስ ግን እፍኝ የማይሞሉ ሆኑ ከባህር ማዶ ሆኖ ያውም ዕውቅና ስጠን ማለቱ ፍሬ ቢስ ነው። ዛሬ ከወያኔ ጋር እርቅና ሰላምን መጠየቅ ጊዜ ያለፈበት የሽንፈት ፖለቲካ ነው። ዛሬ ከወያኔ ጋር ተቃቅፎ የሽግግር መንግስት መሻቱ ስህተት ነው። ዛሬ ይህ ነው የሚባል ትግል ሳያካሂዱ ባዕዳንን የሽግግር ወይም ወያኔን ተኪ መንግስት ብለው ይወቁን ማለቱ ተጨባጩን ሁኔታ ለመረዳት አለመቻል ነው። በቅድሚያ ወያኔን በከረረና ባመረረ ትግል ወጥሮ ወደ ውድቀቱ መግፋት መቻል ያስፈልጋል። ያኔ ነው የሽግግር መንግስት ነን ተኪነን ብሎ አፍን ሞልቶ መናገር የሚቻለው። ከወቁን በፊት ትግል ይቅደም።